ኢየሱስ ራሱ እንዴት ነው የኖረው ነው? በታማኝነት በታዛዥነት ለአባቱ በመታዘዝ ነው የኖረው። ስለዚህ በጣም ወሳኙ ነገር ታማኝነት ነው። ከስተመር ለከስተመር ያለው መሐከል መተማመን፣ ሁለተኛ ደግሞ ለሰው ቅን በማሰብ መስራት፣ ለሀገርም ታማኝ ለሰውም ታማኝ፣ ከሰራተኛም ጋር ያለው ግንኙነት እንደዚሁ የተሻለ ክርስቶስ የሚታይበትን መንገድ ሲሄድ ሰው ሳይወድ በግዱ ሳይናገር ስራው ብቻ ጌታን ይናገራል ብዬ አስባለሁ። በማመን ነፍስ ነው የምትድነው። በማመን ሞቲቭ ሊኖረን ይችላል። ቀንትን ይሆንልኛል ብለን ሞቲቭ ሊኖረን ይችላል። ካልሰራንበት እምነታችን ባዶ ነው። እምነት ያለ ስራ እንደሚለው ማለት ነው። ስለዚህ እምነትና ስራ ነው አብሮ የሚሄዱት። አንደኛ አንድነት በረጅም መንገድ ያስኬዳል። ሁለተኛ ተቃዋሚዎችን ያስቀራል። ሶስተኛ ወንጌል ይሰበክበታል። አራተኛ ደግሞ የደከመን ክርስቲያን ነጋዴ ለማበርታት ኃይል ይሆናል እና አብሮ መስራት ወይም ቲም አፕ አድርጎ መስራቱ በጣም ጠቃሚ ነው ብዬ አስባለሁ። መጽሐፍ ቅዱስ የሚሰራን እጅ ባርካለሁ ነው የሚለው። ጠንክሮ መስራት ማለት ከመባረክ ጋር የተገናኘ ነው። ጠንክሮ ያልሰራ ሰነፍ ገበሬ እንደሚለው ማለት ጎበዝ ገበሬና ሰነፍ ገበሬ መካከል ልዩነቱ የጠንክሮ የመስራት ጉዳይ ስለሆነ ስራ ባይብሊካል ነው። ማንም ሰነፍ አይብላ። ስለዚህ መስራት ያለ መስራት ለውጥ አይኖረውም። ስራዬ የክርስቶስ ነው። ታማኝነቴ የክርስቶስ ነው። ገቢዬ የክርስቶስ ነው። ህይወቴ የክርስቶስ ነው። ምንም ነገር የክርስቶስ ነው። ስራዬ ሌላ ክርስቶስ ሌላ ማድረግ አልችልም በእኔ ኮንቴክስት። ምክንያቱም ክርስቶስ ሰርቶን ያሳየኝ ከሱ ጋር የማጠምደው አሳ ነው ፍሩትፉል የሚያደርገኝ ብዬ አስባለሁ። ዝም ብዬ መዳከር፣ ዝም ብዬ መድከም አልፈልግም። ከዘፍጥረት ጋር ስለ ክርስቶስ ነው የሚያወራው። በውስጡ ያለን ሰዎች ነን። አላማ አለን፣ ምን ሄድበት ድርሻ አለን እያልን ነው ከጌታ ጋር የምንኖረው። እንደዛው ቢዝነስም ኮንሲስተንስ እንዲሆን ደግሞ የሰውየው ኃላፊነት የተሰጠው ሰውዬ በአግባብ ተክቶ መስራቱ፣ ሰራተኞቹን ማትካቱ፣ እንደዚሁም ብቁ ዜጋ ማፍራቱ ነው ከስሩ። ያ ማለት ክርስቲያናዊ ሆነው ብቁ ዜጋን ካፈራ ኮንሲስተንስ ይቀጥላል ማለት ነው።